ለመመቃየው ተከበሪ በዚህ ልጅ ተማር፣ በዚህ በሙስሊም ተማር። በቃ አዎ ተማርኩኝ። መረጃ የለውም እስልምና ስትጠየቅ መረጃ አመሰግናለሁ ብለው መውጣት ነው። መረጃ ሲጠየቅ ሯጭ ካላ የተሻለ ሯጭ ነው እንዴ? መረጃ ሲጠየቅ ጥሎ አመሰግናለሁ ብሎ ክርስትናህን ያው አየክ፣ ክርስትናህን አየክ የቱ ጋር እንዳለ እኔ ጭንቅላታቸውን ንፍጥ ነው እንደሞላው ሰዎቹ። ሴቶቹ ግማሽ ጎደሎ ጭንቅላት ስላላቸው ነው፣ አትፍረዱባት። ይቻላል። ይሄኔ እኮ አራተኛ የተደረበች ነች። ይቻላል መሯት ነው ምር ያላት ነች። ባይዘ አራተኛ ተቀምጣ በቁሟ ገንዟ ታይታችኋል። የሆነ ምኗም እኮ አይታይም፣ ተገንዛ ማለት ነው በቁም እስልምና ምናምን ተባለ። መረጃ እንዳለ ያነሳውን ነጥብ ካይ እንደንትና በትኛ ፈራርሽ የጥየበት በቃ ኔክስት ልለፍ ብሎ ገና ሲያልፍ አሁንም ጧ በጠረባሳ አደርገውና መረጃ ካመጣ ቻሌንጅ ታደርገኛለህ ስለው የለኝም አመሰግናለሁ ብሎ ሲወጣ እስልምና እንዲህ ነው። ሰው በዚህ መጠን ይደነቁራል። በዚህ መጠን መረጃ ሲጠየቅ የለኝም ብሎ ጥሎ ለወጣ ሰው ጀግና። ከስር ያላችሁ አስተውሉ። ዩቱብ ላይ እስቲ ዩቱብ ላይ ያላችሁ ምን ተረዳችሁ ከዚህ? ይህንን አይነት ድንቁርና ይህን አይነት በሽተኝነት ማለት የአይምሮ በሽታ ነው። ቻይና ያለችው ወደ አይደለም እኮ እስልምና። ወደ 600 ዩቱብ ላይ እያዳመጣችሁ ነው ያላችሁ ሰዎች ምን ተገነዘባችሁ ከዚህ? እያንዳንዱ ያነሳውን እንዴት እንዳፈራረስኩበት አይታችኋላ። ተስፋ አስቆረጡ ታያላችሁ። ልክ ተስፋ ሲቆርጥ የቀድሞ አይታችኋላል። ጧ አርጌ ስጠልዘው ወይኔ ተበላን አለ። እየሰማ ነው እንደሆነ አልገባውም እሱ ከማድረጉ እንትን ብሎ ፖዝ አደረገና ፖዝ እያደረገ እንትን ሲል ነው ወይኔ ተበላን። ይህንኛው ደግሞ ጧ አዳመጥኩትና ሳደርገው እዛ ላይ መቆየት አልፈለገም። ኔክስት ሌላ አርጉመንት አመጣለሁ ሲል ስናደርግበት አመሰግናለሁ ብሎ ሽርትት ብሎ ከዛች ጋለችው መሐመድ አይምሮ ጎዶሎ ያላት እስልምናን አየኸው ውበቱን ትላለች። መረጃ ሲጠየቅ ጥሎ የፈረጠጠው ሁኔታ ዩቱብ ላይ ያላችሁ የምታገናዝቡ ስለሆናችሁ እስኪ ምን ታዘባችሁ? እስልምና እንደዚህ ነው። ማጣቁ ከሆናችሁ ጭንቅላታችሁ ላይ ነው ያላችሁ የሚወጡት። ምታቁ ከሆነ ደግሞ እነዚህ ነው የሚሆኑት። እስልምና እንዲህ ነው፣ መረጃ የለውም። እስልምና እንደዚህ ነው። እስልምና እንዲህ ነው። በመጮህና በመሳደብ ፖለቲካ በመስራት ነው እስልምና እስከዛሬ የቆየው። በማስፈራራት ሰዎችን እንትን በማድረግ በቃ እንዲከበሩ ነገር ያለ መረጃ የሚያቅ ሰው ሲመጣ ደግሞ ቻሌንጅ ሲያደርጋቸው የሚያቅ ሰው ምንድነው የሚያደርጉት? ተሳዳቢ ነህ፣ ባለጌ ነህ፣ እንደዚህ ነህ በሚል ነው የሚያሸንፉት። የእስልምና አካሄድ ነው። ሁላችሁም ከእንደዚህ አይነት ማስተዋል ከጎደለው አካሄድ ራሳችሁን ጠብቁ ወገኖቼ። ሙስሊሞች ነቃ ደንገጥ በሉ፣ ቋይ ቆፍጠን በሉ፣ ፈዘዝ አትበሉ። ምንድን ነው እሱ? እስከ መቼ ድረስ ነው? እናንተ ተምራችሁ የምታገናዝቡ ሆናችሁ ሳለ በሰባተኛ ሴንቸሪ ላይ በአንድ ተረት ተረት በተነገረ ሰውዬ እስካሁን ድረስ ተገትራችሁ የምትቀሩት ምንድን ነው? ከስር ያላችሁ ወገኖቼ፣ በተለይም ሴቶች ሙስሊሞች በአሁኑ ሰዓት ላይ ነው ብዙዎቻችሁ ለቃችሁም እየወጣችሁ ነው። ከዚህ በላይ ግን እንጠብቃለን። ከዚህ በላይ እስልምናን ለቃችሁ እንድትወጡ እንፈልጋለን። ማዝ ስራ ጠብቅ፣ እድሜ እድል እስከሚሰጥ ጠብቅ። ሚዩት አርግ። ሚዩት ስትደረግ አታውቀውም። እንደ መሐመድ ባለጌቱ የግዴታ እንደ መሐመድ ቤት ያትምጣ ማለት አለብኝ? ብልግናን ከመሐመድ ስርዓት ተማርና ና። መሐመድ ቤት አይደለም፣ ክርስቲያኖች ቤት ነው። ስርዓት ጠብቅ። እድሜ ኑር። እንኳን ደህና መጣ። ይቅርታና እፎ እየጠየቀው ይህንን ማስረጃ ነው። ልጁ የዋሸው እምነቱ ላይ የተጻፈውን ነገር ነው። ቡልጋል መርየም ላይ ታገኙታላችሁ። ምድር ሁሉ ለእኔ ለሰላት እንደተፈቀደችልኝ ይላል። ግን ይለያቸዋል። አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ የምድር አካል ለሙስሊም የውዱ ማድረጊያ ቁስ ለ10 ዓመታት ውሃ ባያገኝ እንኳን ውሃ ካገኘ አላህን ያላህን ይፍራ። ውሃ ካገኘ ተጠባለ አካሉንም ያስነካው
በዛው ዘገባ ደግሞ ማለት ነው ኢብኑ ቆጣስ እንዲህ ብለው መስክረዋል። ዳርቁጥኒ በበኩላቸው ሙርሰል እንደሆነ ጽፈዋል። ተርሚዚ ይህን ዘርፍ በማድረግ በተመሳሳይ ዘገባ አስፍረውታል። ከስር ሸርሁ ላይ ምን ብሎ ያስቀምጠዋል? ማይሰገድባቸው ቦታዎች አሉ። ሽንት ቤት አይሰገድም፣ መስቀል ያለበት ቦታ አይሰገድም ይላል። ምድር ሁሉ ካለ በኋላ ሽንት ቤትና መስቀል ያለበት ቦታ ግን መስገድ አይቻልም እና ደግሞ አፈሩ ጠሆራ ካልሆነ ንጹህ ካልሆነ መስገድ አይቻልም ብሎ ማብራሪያው ላይ ደግሞ የሸርሁ ላይ አስቀምጠውታል። እና ይህንን ነው ማስረጃ ያምጠው። ምድር ሁሉ ስትል ሁሉም ቦታ እያልክ ነው። ይህን ግን ሽንት ቤት አይሆንም ስትል ደግሞ ሽንት ቤት ደግሞ አትፈቅድም ማለት ነው። ሁሉም ቦታ እያልክ ነው። ምድር ሁሉ ከሚለው ጧራ የሚለውንም ጨምርበት ማለት ነው። ጧራ የሆነ ቦታ በሙሉ መስገድ ይቻላል ነው። ችግር የለውም እሱ። መሐመድ ግን በዚህ ነው እኔ የበላይ የሆንኩት። ቆይ አሁን የበላይ የሆነባቸውን እስቲ ስንት ነገሮች አንድ 5 ንገረን እስቲ ከሌሎች ነቢያቶች የሚለይበትን። አብዲ ሚውት አድርግ። ሰው እያወራ ነው። ጠጅ ቤት ወይንም ገጠር አይደለም ያለው፣ በሩቅ ማዶ ላይ የሆነ እንደማሰማ ቤቴ ሰላም ናችሁ ምናምን። ማሜ ሚውት አድርግ። ስራ ተማሩ ቅድሚያ። እስኪ ኦኬ፣ ምንድን ያልከን ኑር? ልጁ ያሁኑ እኮ አሪፍ ነገር እያቀረበ ነበረ፣ ብታዳምጠው አሪፍ ነበር። ሀሳቡን አዳመጥ ነው እኮ እሱማ አዳመጥ ነው እንዴ ብሎ አዳመጠዋል። እኮ በክፍያ እኮ ነው የሚሰራው። አሁን እኮ እኛ እዚህ የምንመጣው ዲቤት ምናምን አይደለም። ዲቤት ከሆነ እኮ አሁን እሱን አታልቅስ፣ ትመልሳለህ። መሐመድ ከሌሎች ነቢያቶች የሚለየው በምንድን ነው? የሚለየው የመጨረሻ ነብይ ነው። የመጨረሻ ነብይ ነው። በዚህ ነው የሚለየው። ነብይነቱ ደግሞ በዘመኔ ፋይን ኢሳ ነብይ ነው አይደለም? ነብይ ነው። ተመልሶ ይመጣል አይመጣም? በመጨረሻው ይመጣል። ከኢሳና ከሙሐመድ ለቂያማ የመጨረሻው ማን ነው? በመጨረሻው ቂያማ የሚቆመው በኢሳ ከመጣ በኋላ ነው። ምንድን ነው የምትለን? ካለ የመጨረሻ ነብይ ነው የምትለን። ኢሳ ነብይ ነው አልከኝ። ኢሳ ገና ይመጣል አልከኝ። ተመልሶ ይመጣ ከሆነ የመጨረሻው ነብይ ኢሳ ነው የሚሆነው። ለምሳሌ ኢሳ ሲመጣ እኮ በራሱ ሳይሆን የሚያስተዳደረው በነብዩ ህግ ነው የሚያስተዳድረው። ማን ያለ ነብዩ ህግ ወይ በነብዩ ማን ያለ? ቆይ የነብዩ ህግ ጂዚያ ነው አይደለ? ጂዚያን ኢሳ ያስከፍላል። ጂዚያ ምንድን ነው? ወደ ሰዎችን የሃይማኖት ግብር ሙሐመድ የወጣው ጂዚያ ህግ ሙሐመድ ኢሳ ይተገብራል ወይንስ ጂዚያን ያስወግደዋል ኢሳ ሲመጣ? እሱን እኔ እርግጠኛ አይደለሁም። ማለቁን ታዲያ በምን ህግ ነው ያስተዳድራል የምትለኝ? የሙሐመድ ህግ ጂዚያ ማስከፈል ነው። ኢሳ ሲመጣ ደግሞ ጂዚያን ቆይ ኢሳ ሲመጣ ጂዚያን ጭራሽ የሙሐመድን ህግ ጭራሽ ይሽራል። እንኳን ሊተገብረው ይሽረዋል። የሙሐመድን ህግ ይሽራል። ስለዚህ የመጨረሻው ነቢይ ማን ነው? ሙሐመድ አለፈ፣ ገና ኢሳ ይመጣል። የመጨረሻው የሚሆነው ኢሳ ነው፣ ሙሐመድ አይደለም። ኢሳኛ እንደምንኖረው ኖሮ ሞቶ ይሄዳል ወደ አኺራ። ሙሐመድም አንተ እንደምንኖረው ሞቶ አለ ሄዷል። እኔም ኖሮ ሲጀመር ቁርአን ውስጥ አንድ ጥቅስ ኢሳኛ እንደምንኖረው ኖሮ ይሞታል የሚል አንድ ጥቅስ አታመጣ። ሙባረክ ሐዲስ ላይ አለ። ሐዲስ ከጊዜ በኋላ የመጣ ተረት ተረት ነው። ሙተወቲር የሆነ ሐዲስ ራሱ የለም። ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ንግግር ራሳቸው የተናገሩት ከሆነ ማለት ነው። ወህይ ነው ራሳቸው የተናገሩት ከስሜታቸው። በምን አወቅ ራሳቸው የተናገሩት ወይ ለመሆኑ ራሳቸው መናገር የተናገሩት ወይ መሆኑን በምን አወቅ?
ስለነገሩ ነው ነብዩ ስለነገሩ። ስለዚህ መሐመድ የነገረ ሁሉ ወይ ነው ማለት ነው። አላህም ተመሰከረላቸው በስሜታቸው እንደማያወሩ ከራሳቸው እንደማያወሩ አላህም መሰከረ። ስለዚህ ከስሜት ማወራ ከሆነ ከራሱ ማወራ ከሆነ መሐመድ ወይ መገለጥ ነው እያንዳንዱ መሐመድ ያወራው ኖ። ለምሳሌ ለማስተማር አሁን ነብዩ ሰለላሁ ዐለይሂ ወሰለም ሰውም ናቸው ነብይም ናቸው። ሰውም ናቸው ነብይም ናቸው። ሌሎቹስ ዝንጀሮም ናቸው ነብይም ናቸው ወይስ ምን ለማለት ፈልገህ ነው? ነብዩ መሐመድ ሰውም ናቸው ነብይም ናቸው ስትል አይደለም። አሁን ሁሉም ያወራው ነገር ወህይ ነው ወይ ስትለኝ እኮ አንተ ነህ ያልከው፣ እኔ አይደለሁም ያልኩት። ከራሳቸው አንዳች አይናገሩም ብለህ ያልከው አንተ ነህ፣ እኔ አይደለሁም። ለማስተማር ለምሳሌ ሃይማኖታዊ ሲያወሩ ሃይማኖታዊ ትምህርትን ሲያስተምሩ ከራሳቸው ስሜት አይደለም ነው ለለ የፈለገው። ስለዚህ መሐመድ በሐዲስ ውስጥ ያወራቸው ሃይማኖታዊ ያልሆኑ ነገሮች አሉ ማለት ነው። ሐዲስ እኮ ሲባል አሁን ሐዲስን መረዳት ያለብህ ማለት ነው። እሺ ፎር ሴክ ኦፍ አርጉመንት ያስተማሩት አለ፣ ሰዎች የጻፉት ደግሞ አለ። ተስማማው። ሲጀመር ቁርአንንም ሰዎች ነው የጻፉት፣ ሌሎች አካላት የጻፉ የለም። ተስማማው በአንተ። ስለዚህ መሐመድ የተናገረው ለማስተማር ከሆነ ወህይ ነው አይደለ? አዎ። ስለዚህ ያ ወህይ ደግሞ ከአላህ የሆነ ነው አይደለ? በአላህ ትእዛዝ በነብዩ ንግግር ነው። በአላህ ትእዛዝ በነብዩ ንግግር ማለት ምን ማለት ነው? እሺ ከአላህ ነው። አዎ ከስሜታቸው ካልሆነ ከአላህ ነው ማለት ነው። ቁርአንስ ቀጥታ ንግግር የአላህ ንግግር ቁርአን ነው። ስለዚህ ሙሐመድ የአላህን ንግግር ያጣመመበታል እያልከኝ ነው። ቀጥታ ቁርአንን አስቀመጠና ሐዲስ ላይ ሲሆን ግን የአላህን ንግግር አጣመመው እያልከኝ ነው። ነው አላልኩም። ታልሆነ ምን እያልከኝ ነው? ካዳ ቀጥታ ንግግሩ ሲሆን ቁርአን ነው፣ ሐዲስ ከሆነ ደግሞ የአላህ ትእዛዝ ነው፣ ንግግሩ ግን የአላህ ነው የሙሐመድ ነው እያልከኝ ነው። ስለዚህ ሐዲስ ላይ ሲሆን ሙሐመድ የአላህን ትእዛዝ ንግግር አጣሞ ያስቀመጠበታል። ካልተረዳኝ ላስረዳ። ለምሳሌ ሐዲስ ረዳ እየሞከርኩ ነው። እሺ ሐዲስ የነብዩ ቀጥታ የነብዩ ንግግር ያለበት አለ። ሰዎች ሰማን ወይም አየን ብለው የጻፉት አሉ። ብዙሃኑ ደግሞ ትምህርቱን ወይም የነብዩን ንግግር ወይም የነብዩን አስተምሮት ለማጣመም ሆን ብሎ የተጻፈም አለ። እኔ አልጠየኩም ስለሱ። ነብዩ ከራሳቸው የተናገሩት ከሆነ ከራሳቸው ስሜት አይደለም ነው እያልኩ ያሉት እኮ። ያ ከራሳቸው ስሜት ያልሆነው ከአላህ ከሆነ በደንብ አስተውል። ከአላህ ከሆነ ቁርአንም ከአላህ ከሆነ ቁርአን ላይ ሲሆን ንግግሩም ያላህ ነው አልከኝ። ሐዲስ ላይ ሲሆን ግን ያላህ ትእዛዝ ንግግሩ የሙሐመድ አልከኝ። ሙሐመድ ልክ አላህ እንደተናገረው እንደሆነ ደግሞ መልሰ ምን አልከኝ? ከራሱ አንዳች አይናገርም አልከኝ። መልሰ ደግሞ ንግግሩ የሙሐመድ ነው ትለኛለህ። ስለዚህ እንደዛ ከሆነ ንግግሩ ከአላህ ጋር ካልተመሳሰለ ሐዲሱ፣ ስለዚህ ሙሐመድ ከራሱ የአላህን ንግግር አጣሞ የተናገረበት አለ ወይ? ወይንስ ኤግዛክትሊ አላህ እንደተናገረው ነው የተናገረው? ኤግዛክትሊ አላህ እንደተናገረው ከተናገረ ደግሞ ቁርአንና ሐዲስ ልዩነት የላቸውም እያልኩ ነው። ሐዲሶች የተጻፉበትን እኮ ነው የነገርኩህ። ሐዲሶች በተለያየ አይነት ነው። ለምሳሌ ሰዎች ለማደናገር ራሱ የሚጽፏቸው ሐዲሶች አሉ። እኔ አልጠየቅኩም ስለሱ፣ የኔ ጥያቄ አይደለም። እኔ ስለ ሙሐመድ ትክክለኛ ሐዲስ ነው እያወራ ያለሁት፣ ስለ ትክክለኞቹ ሐዲስ። ነብዩ በትክክል ከነብዩ ለምሳሌ ነብዩ ሲናገሩ ሰማው ተብሎ የተጻፈ ሐዲስ ከሆነ ወይም ቀጥታ ራሳቸው የተናገሩት ሐዲስ ከሆነ ከራሳቸው ስሜት አይደለም የሳቸው። ስለዚህ ከራሳቸው ስሜት ካልሆነ ወይ ነው ብለኸኛል። ወይ ከሆነ ደግሞ ቁርአን ውስጥ ያላካተተው ወይ ያላለ ሙሐመድ አላህ ነግሮት ወይ ሆኖ ቁርአን ውስጥ ያልተካተተ አለ። ከነብዩ ከስሜት ውጭ ነበሩ ነው። ለምሳሌ አስተምሮታቸው ቀጥታ ራሳቸው ያስተማሩት ሐዲስ ከሆነ ትክክለኛ ነው፣ ምንም ጥርጥር የለውም። በቃ ኔትወርክ ምንድን ነው የሚያወራው? ዲንና ሪዲ እንኳን ደህና መጣችሁ። ሰላም ብያለሁ። አስገባኝ ናችሁ። ምናልባት ኑር ጥያቄው ስላልገባህ ነው ግራ ትንሽ የተጋባኸው። እፎያለህ ምንድን ነው መሰለህ፣ ቁርአን ወሂ ከሆነ
ኦኬ ለመሐመድ የተሰጠው መገለጥ ከሆነ ከቁርአን ውጪ የሆነ መገለጥ አለ ወይ? ሐዲስም መገለጥ ከሆነ ቁርአንም መገለጥ ከሆነ ሐዲስም ቁርአን ነው ወይ ነው በተዘዋዋሪ እያለ ያለው እሱ ነው። ትንሽ ግራ የገባህ አንተ ስለ ሰሂህና ዳይፍ ሐዲስ የሚጠይቅህ መስሎ ነው ትንሽ ሌላ መልስም ትመልሰው። ግን ሐዲስም ግን መገለጥ ከሆነ ቁርአን መሆን የለበትም ወይ ታዲያ? እንደዛ ከሆነ ካልሆነ ደግሞ ምንድነው የሚለያቸው ታዲያ ቁርአንና ሐዲስን? ሁለቱም ያላህ መገለጥ ከሆኑ እሱ ነው። አይን ክሊር የሆነ ጥያቄ እኮ ነው፣ ገብቶታል። ግን ጥያቄውን አድሬስ ለማድረግ መልስ ሌሎችም ሊኖራቸው አይችልም። በእርግጥ ሐዲስ የቁርአን ማብራሪያ ነው። ሐዲስ ማለት የቁርአን ማብራሪያ ነው። እፎይ ማነው ያብራራው? አላህ ነው ያብራራው? ሙሐመድ ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። ሙሐመድ ከራሱ ነው የሚያብራራው ወይንስ ካላህ? አላህ እንደዚሁ ፈህም ይከፍትላቸዋል አይምሮአቸው እንዲተነተንና ቆይ ስለዚህ ቁርአን ያልተብራራ ሆኖ ሙሐመድ እያብራራው ነበር ማለት ነው። ሙሐመድን አላህ ከሌላ ነብያቶች በጣም ያላቃቸው ሙሐመድ ብሎ ራሱ ቁርአን አልጠየቁም። ሙሐመድ ግን ያሲን ሙባረክ ሲያወድሳቸው ነበር። ሙባረክ የሆነ ነጥብ ስትመጣብህ ሌላ ሽፍት አድርጋ ትጮህ። ቁርአን ሐዲስ የቁርአን ማብራሪያ ነው አልክ። ሙሐመድ የሚያብራራው በአላህ ቃል ነው ወይንስ ካላህ ውጭ ስልህ ደግሞ በራሱ ነው የሚያብራራው አልከኝ። ስለዚህ ቁርአን ሳይብራራ ቀርቶ የአላህ ቃል ሳይብራራ ቀርቶ which ሙሐመድ ከራሱ አይናገርም የሚባለው አካል የአላህን ቃል በራሱ ያብራራል ማለት ነው። ከራሱ ማይናገረው ቃል በአላህ ነው እንጂ ወይ ቢሆን እንጂ ከራሱ ምንም አይናገርም የተባለው በራሱ ግን ያብራራል የአላህን ቃል። ቁርአኑ ደግሞ እኛ እናስነብባለን አትረሳም ያለውን አላህ የተብራራ ሆኖ በልብህ ላይ አወረድነው ነው እንጂ ታብራራለህ አላለው። እኛ ቁርአንን የተብራራ ሆኖ አወረድንልህ ነው የሚለው። አንተ ደግሞ ምን አልከኝ? ሙሐመድ በራሱ ቃል ያብራራዋል የአላህን ቃል እያልከኝ ነው። አይጋጭብህም? እንዴት ተስማማዋለህ? ወማ የንጢቁ አኒል ሀዋ አለ አላህ ቁርአን ላይ ከስሜቱ አይናገርም ሙሐመድ እኔ ያሳወቅኩትም ቢሆን እንጂ ይላል። ስለዚህ ማብራሪያው ሁሉ የአላህ ቃል ነው ማለት ነው። ሐዲስ አላህ ሱብሓነሁ ወተዓላ ለነብዩ መሐመድ ለህዝባቸው እንዲገባቸው አድርጎ ተተንትኖ የቀረበ ነው ሐዲስ ማለት። አንድ ሐዲስ እስኪ ግለጥልኝ፣ እስኪ ደስ ያለን ሐዲስ ግለጥ አምጣ እናዛግ አስረዳ። አልገባህም ማለት አላዳብ አልሙፈርድ 963 ሐዲስ አምጣ። ያው አላዳብ አልሙፈርድ 963 ወይንም ደግሞ አቡ ዳውድ 21 ክፈትልኝ። በአማርኛ አድርግለት ሲና አስገባለን ወይ እስልምና ካልተቀበልክ እኔ ማረፍ አልችልም። ጭንቅላት የሌለውን ነገር ላመልክ ነው እስልምና የምንቀበለው? አካል ጎደሎ ለማምለክ አምቤል ወረድ አድርገው እስኪ አይታይም በደንብ። ሙባረክ ጮክ በልና አንብቦ ከላይ አታይ ኢብኑ ዩምራህን እንዲህ አለ ከሚለው ጀምረ ድምፅህን ጮክ በል። ምንድን ነው እንደዚህ አይነት ሐዲስ? አንተ የአባቱን ቁል እንዲነክ መጣሶኝ ሌላ ሐዲስ አምጣ። ይሄ ያመጣው ይናደ እንደዚህ አይነት ነገር እስልምና ላይ አይደለም። ስለዚህ ተገላ በስትክክል ሊያወራ ይችላል። ይሄ መገለጥ አይደለም እንጂ እንደዚህ አይነት ሪያድን ክፈትልኝ። ሪያድ ሷሊን ክፈት። ሪያድ ሷሊን ምን ሙሐመድ ካካ ሲል ቂጡን ያዩታል ከጣራ ላይ ሆነው የሚለው ይከፈትን ታብራራልናለህ።
ቆይ እስኪ ሪያድን ክፈትልኛል። ቆይ ሪያድ ሷሊን ክፈት። ሙባረክ ቆይ ወደዛ ከመሄዳችን በፊት ይሄ ይኸውልህ ሰሂህ ሐዲስ ነው። መሐመድ ተናገረ ተብሎ ቀጥታ የተላለፈ አሁን ምን ብለህናል? ሰሂህ ሐዲስ ከሆነ እንቀበላለን። መሐመድ ከራሱ አይናገርም አላህ ገልጦለት ቢሆን እንጂ ብለህ አሁን ነው የነገርከን አይደል? ይሄው ይሄ አሁን የከፈትንልህ ፊት ለፊት ያለው አንተ ያስደነገጠህ ለምንድን ነው? እንደዚህ አይነት አስተምሮ ስለማያስተምሩህ ነው፣ ስለማይነግሩህ ነው። ይሄ ግን ሐዲስ ይሄው ትክክል። አረብኛውም ከላይ እንከፍትልሃለን ከፈለክ። አሁን አንተኛ እንድታብራራልን የምንፈልገው ይሄኛውን ነው። አብራራልን እስኪ። ሪያድን ክፈትልኝ አልኩ። አሃ ለምን አንተ የፈለግከው ብቻ አይደለም የፈለጋችሁትን ሐዲስ ክፈቱልኝ አልክ እኮ። የፈለጋችሁትን ይሄው የፈለግነውን ሙባረክ ምን ብለህ ነበረ አንተ ዛሬ እስልምናን ሳትቀበል ብለሃል አይደለ? እኛ ደግሞ ይኸውልህ ይሄንን ሐዲስ አስነብበን አሁን እስልምናህን እስኪ ማን እንደሚቀበልና ማን እንደሚታው አንተ ትነግረናለህ። ይሄንን ሐዲስ አብራራልን። ማታፍርበት ከሆነ መሐመድ እውነትም ከአላህ እየተቀበለ የሚያወራ ከሆነ ይሄንን ሐዲስ አብራራልን። ሳታፍር ንገረን። አይደለም እንደዛ አይነት ሐዲስ የአባቱን ቁላ እንዲነክስ ነገረው። አረ እንደዛ አይነት ነገር የለም። ነብዩ መሐመድ እንደዛ አይነት ሐዲስ እኛን አላስተማሩንም። አረ እፎይ ማይሆን ነገር አታምጣና ሰዎቹን አይምሮአቸው ላይ ማይሆን ነገር አታስገባታው። ካየህ ለዛ ነው እስልምና ውስጥ የቆየህበት ብቸኛው ምክንያት አንተ ለምንድን ነው መሰለህ? እነዚህን መጽሐፎች ስላላነበብካቸው፣ እነዚህን ሐዲሶች ስላላነበብክ ነው። አይነግሩህም። መስጊድ ውስጥ አሁን ለምሳሌ ነብያችን እኮ እንደዚህ ብሎ አስተምሯል ብሎ አይነግሩህም። እኛ ደግሞ ኡስታዞችህ ሼሆችህ የማይነግሩህን ሐዲስ ይሄው ፊት ለፊት አምጥተን እያሳየን ግዴላችሁም መሐመድን ካወቃችሁት አይቀር ሙሉ ለሙሉ አውቃችሁት ብትከተሉት ይበጃችኋል። ስናሳይህ ውሸት ነው አትበል። ማስረጃውን እየሰጠን ነው። ይሄ ቡኻሪ የሰበሰበው ሐዲስ ነው። በነገራችን ላይ አልአዳብ አልሙፍራድ 963ኛው ሐዲስ ላይ ነው። ገብተህ በራስህም ቼክ ማድረግ ትችላለህ። እኛ ያመጣነው እንዳይመስልህ። ቡኻሪ ነው የሰበሰበው። ሰሂህ ነው ተብሎ አልአልባኒ ሰሂህ ነው ብሎ አስቀምጦታል። ከፈለክ የኡስታዞችህንም ቪዲዮ ከፍተን ልናሰማ እንችላለን። ምንም ችግር የለበትም። ሰሂህ ነው ሐዲሱ ያሉበትን ካልሆነ እሱን ከፍታችሁ አሰሙት። ካላመነኝ ይሄን ሐዲስ አንብብልኝ እስኪ። አሁን ሪያዱ ሳሊህ ስላለ እስኪ ሪያዱ ሳሊህን የሚያንብበው ይሄንን ቪዲዮ ካለ ቪዲዮን አዘጋጁልን። ራዲዮ ሳሊን ላይ ኦራይት ጋይድ ሙባረክ ሸቀጥል ላንብበው ይሄንን ቀጥል። አቢ አሊ ጠልቅ ኢብኑ አልይ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባል ሚስቱን ለጉዳዩ ከጠራት በፍጥነት ትምጣ ከምድጃ ላይ እንኳን ብትሆን ብለዋል። ቲርሚዚ ዘግቦታል። በእስልምና ባል ሚስት ባሏ አልጋ ላይ ጠርቷል። ለምን ወደዚህ ግን ሄደን አልጋ ላይ ካደረች እርግማን ይወርድባታል። የመላእክት እርግማን ይወርድባታል። ኦኬ ባሏ ቪዲዮ ካለ ቪዲዮ ነበር። እኔስ መልካም ሄልዝ ባሏን መታዘዝ አለባት። ፋይል እሺ፣ ፋይል ቶፒክ እንሽፍት እንዳይሆን እንመልሰውና ሙባረክ በደንብ አዳምጥ። ብዙ ነቢያቶች እንዳሉ ገና ቅድም በእስልምና ስነግረን ነበረ። ከነዛ ውስጥ ያሉትንም 25ቱን ተዛም 5ቱንም ዘርዝረህልናል። አላህ ኢስራእና ሚዕራጅን የጋበዘው ነብዩ መሐመድን ነው። ከሌላ ነብያቶች በብዙ ነገር አላህ ለይቷቸዋል። መሐመድ ተረጋጋ። ኢስራእና ሚዕራጅ ሄደዋል። አታህያቱ ከአላህ ጋር ተቀምጠዋል። አታህያቱ ተቀምጠው ሰላት 5 ሰላት ይዘው መጥተዋል። 50 ሰላት ነበር ዋጅብ የተደረገው። ነብዩላህ ሙሳ አስቀንሰውልን ተመላልሰው ነብዩ መሐመድ አስቀንሰው 5 ወቅት ሰላት እንዲሰግድ ሰላት ይዘው መጥተዋል። ሙባረክ ለአላህ እኛ የምንቀርበው ሰላት ላይ አዳምጠን። የሞተ ሰው ይጠቅማል እንዴ? የሞተ ሰው ይጠቅማችኋል? አዎ የሞተ ሰው ይጠቅማል። በሞተ ሰው ተወሱል ማድረግ ይቻላል። ነብዩላህ ሙሳ ሞተዋል። ስለዚህ ይጠቅማሉ። ስለዚህ ዋብያ አይደለህም ማለት ነው። አዎ ሀባሽ ነህ።
እኔ ሙስሊም ነኝ። አላህን ነው ማምነው፣ ነብዩን እከተላለሁ እና ሰሃባን እከተላለሁ። አይን አላህ እ አይን አላህ ማን አይን አላህ አይን አለህ? አይን አላህ ምን አልከኝ? አላህ አይን አለው። አላህ ከኔ ከደም ስሬ የቀረበ ነው። እኔ እናንተ ስንቀመጥ በሁለት ሰዎች መካከል አላህ አለ። በምኑ? ኧረ ተው ሙባረክ ነው። መሐመድ ሰይጣን ነው ከደም ስራችሁ የቀረበ ነው ብሎ የተናገረው እኮ። በእኔና በአንተ መሃል ሁለት ሰዎች አይቀመጡም፣ በመካከላቸው አላህ ያለ ቢሆን እንጂ። አይ አይደለም ሙባረክ፣ መሐመድ ሰይጣን ከደም ስራችሁ የቀረበ ነው ብሎ ተናግሯል። በደም ስራችሁ ውስጥ ነው የሚዘዋወረው። ልባችንን ምን እንደምናስብ ስለ ወደፊት ምን እንደምንመኝ ሙባረክ ሙባረክ ይሰማል አይሰማህም እንዴ ድምጼ? እየሰማሁ። እሺ ሰይጣን ከደም ስራችን የቀረበ አላህ ነው ከደም ስራችን የሚቀርበው ወይንስ ሰይጣን ነው? ሰይጣን አውዚ ቢላሂ ሚነሽ ሸይጣን ረጂም ካልኩት ከኔ ጎን ዞር ይላል። አይ ከደም ስራችን የሚቀርበው አላህ ነው ወይንስ ሰይጣን ነው ያልኩህ? አላህ ለኛ የቀረበ ነው ያልኩህ እኮ ነው። ኦኬ ሰይጣን ሲቀርባል ጎን ለጎን ከኔና አንተ መሃል አላህ አለ። ኧረ እኮ ሰይጣንስ እሺ ከደም ስራችን የቀረበ ነው ወይስ አይደለም? ያን ስልጣን ተሰጥቶታል፣ ይወሰውሰናል። ከዛ አውዚ ቢላሂ ሚነሽ ሸይጣን ረጂም ብለን ስንነሳ ደንግጦ ይጠፋል ከኛ። ስለዚህ አላህም ሰይጣንም ከደም ስራችን የቀረቡ ናቸው ነው የምትለን? ሰይጣን ምድር ላይ አላህ ስልጣን ሰጥቶታል። የአላህን ትልቅነት ማወቅ ከፈለጋችሁ ምድር ላይ ለሰይጣን ነው። እሺ እኮ በአፍህ ንገረን። እሺ ሰይጣን ከደም ስራችን የቀረበ ነው በልና ንገረን። የአላህን ትልቅነት ማወቅ ከፈለክ ለሰይጣን የሰጠውን ስልጣን ተመልከት። ዝም ብለህ እስኪ እኮ ሙባረክ ለምንድን ነው የፈራው? አሁን አላህ ከደም ስራችን የቀረበው ስትል ምንም ሳትሸማቀቅ ነው ያልከን። ሰይጣንም ከደም ስራችን የቀረበ ነው በልና ልክ መሐመድ እንደተናገረው ንገረን እስኪ። ሰይጣን ወደ መጥፎ ቦታ ላይ ይቀርበናል። ከዛ ቶሎ ወደ አእምሮአችን ተመልሰን አውዚ ቢላሂ ሚነሽ ሸይጣን ካለን ከኛ ህይወት ወጣ ይላል፣ ጎና ራቅ ይላል። ከደም ስራችን የቀረበ ነው ብሎ እሱንም አይ እንዳትዘነጋው አላህ ከደም ስራችን የቀረበ ነው ስትል እንደ ትልቅ ነገር አታድርገው። ምክንያቱም መሐመድ ሰይጣንም ያንን ነገር እንደሚያደርግ ስለተናገረ ብዬ ነው። ኤኒዌይ ሲወጡ መንገድ ማለት ነው ቁረይሾች ተከተሏቸው፣ በረሃ ላይ ተከተሏቸው፣ ሆነ ዋሻ ውስጥ ገቡ። እዛ ዋሻ ውስጥ አቡበከር ስዲቅ ደነገጠ። ጓደኛቸው ከነብያት በኋላ ጠጠርን የረገጠ እንደ አቡበከር ስዲቅ የለም አሉ። ጓደኛቸው ነው አቡበከር። እሱ ደነገጠ። ነብዩ መሐመድ በዛን ሰዓት ምን አሉ? አንተ አቡበከር ሆይ ሁለት ሰዎች ኧረ በቃ ቆይ ብዙ ተሰርታለህ። በኋላ ዩቲዩብ ላይ ያላችሁ እየተከታተላችሁ ያላችሁ ዩቲዩባችንን ሰብስክራይብ አድርጉ። አሳያቸው ቃል በቃ አዳምጡ። ቆይ እንግዲህ እንደ ስለምናስተምረው እስካሁን ድረስ የገቡት ሁሉ ርዕሱን ሊነኩት አልፈለጉም። መሐመድ ከሌሎች ነቢያቶች እኔ እበልጥበታለሁ ያላቸው 6 ነገሮች አሉ። እሱን እንመለከታለን። ቶፒኩን ሊነኩት ያልፈለጉበት አልጨማለቅ መመጥ ጨማለቀ ሸፋ ላይ እንመጣለን። በኋላ ስራ ጠብቅ፣ ተራ ጠብቅ። ቶፒኩን ያልነኩበትን ምክንያቱም እናየዋለን። ሸፋም ሜይ ቢ የሚሆንበትን ምክንያት እናየዋለን። እሱንም ችግር የለውም። ከሌሎቹ እሱ እንዴት ነው ሸፋ መሆን የሚችለው? ግን መሐመድ እኔ ከሌሎቹ ነቢያቶች እበልጣለሁ ያለበት ቃል በቃል የተናገረበት ወይም ደግሞ እኔም ሸፋ እንዳስወጣ ፈልጋል። ሙባረክ አትጨማለቅ ታዲያ ለምን የምትባልገው? ስራ ጠብቃ ሚት አርጋ ዩቱባችንን ሊያሳያቸው ቃል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ብዙ በእፎይ ስም የተከፈቱ ዩቲዩብ አካውንቶች አሉ ከዚህ የሚበላልጡ ወደ 100 ሺህ ምናምን። ትክክለኛው ግን አሁን ባለው ከረንትሊ ባለው 51.5 ሰብስክራይበር ያሉት 252 ቪዲዮ አፕሎድ የተደረገበት ነው።
ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሜምበርሺፕ ላይቭ ላይ ያለን ያያችሁ እዛ ሜዳችሁ ማየት ትችላላችሁ። ላይቭ ላይ ያላችሁ ላይቭ ላይ ያሳያቸው። ላይቭ ላይ ያለን እዛ ገብታችሁ ማዳመጥ ትችላላችሁ። እና ተተበደ አንተ ሸርሙጣ ልጅ ምን ስለ ሃይማኖት የምታውቀው ነገር የለም። ሰውና ሰውን ለማጣላት ካልሆነ በስተቀር እናንተ የወደ ሸርሙጣ ልጅ ነው። ቆይ ትሳደባለህ። ሰላም ብያለሁ። 640 ሰዎች ዩቲዩብ ላይ ያላችሁ ትከታተሉን ሁላችሁም ኮፒ ሊንክ የሌለባችሁ ትላለህ። አረ ምንም እንዳሰሙት ምንም የማያውቀው ነገር የለም። እቺ አውቃ በፋኖ አልሳካላት ሲል ሀገር ለመበጥበጥ ያሰብክ ሰውዬ ካልሆንክ በስተቀር ምን አግብቶ ነው አንተ ስለ ሃይማኖት ሰው እንትን የምትለው? እና ተተበረ ሸርሙጣ ልጅ። እሺ ቁርአኑን ስጨርስ ትወጣለህ። ጨረስ አንድ ምዕራፍ ጋር መደማመጥ ነው ብራዘር። ለማንኛውም ቁርአን ነው ቀርቶ የቀራለን አውዱ ስራት መብራት ነው እንጂ እናትን ትበዳ አይቻልም። ይሄ እኮ ሁላችንም እናት አለን። ኧረ እናቱ ትበዳ ምን አውቀው ነው ስለ ሃይማኖት የሚያወራው? ያኛው ስለ የሚያናድ ሰውዬ እናቴ ትበዳ አይደለም። በምናሱ ሙስሊም ሆኖ ከዚህ ሰው ጋር ትከራከራለህ? አብዱ ከዚህ ሰው ጋር ትከራከራለህ? ምንም ሱራ ስንት ነበር? አንተ ድንጋይ ጋር ትከራከራለህ? እኔ የምንከተል እዚህ ጋር መጽሐፍ አውጥቼ ሆኑ ሲል ኢትዮጵያን አንድነቷን አልሆኑ ሲል በክርስቲያንና በሙስሊም መጣብህ። እኔ ጎረቤት ክርስቲያን ነው ተው ጓደኛዬ በዛ መንገድ አትጠብኝ በያ በስነስርዓት መስማት አለብህ። ካልሰማ መውረድ አለብህ፣ መሄድ አለብህ እንጂ እንዳትሳደብ። በቃ ወንድሜ ይቅርታ። ምንም የምንረዳው ነገር የለም። ኧረ በእናትህ አዳምጥ እስኪ። ጆሮውን እግርህ ላይ ነው እንደ ያለው ቆመህበታል እንደ ጆሮ ምንድን ነው ማዳመጥ አንተን? ታዲያ ምን ልትሆን ገባ? እስቲ ያለህበትን ቦታ የሆነ አድሬስ ምናምን ሰው በነገራችን የሚሳደብ ሰው አስወርድና ወደዳችሁ ባገኘ በቀን ጠራራ ነበር ምገልህ ለምትሰዋለት ነቢይ ታያይ ነበር። እኛ ለፈጣሪ ነው የምንሰዋው። ራሳችንን አሳልፈ የምንሰጠው ለፈጣሪ ነው። አንተ ለአንድ ተራ ግለሰብ ነው ራስን አሳልፈ የምንሰጠው ስለምታመልከው ማለት ነው። በአንተ ታጠብ ነበር ጀነት ነበር ምገበው ባገኝ ነው በቀን ጠራራ ነበር። ተደባብቀ እያወራ ትላለህ። ፕሮፋይል ፒክቸር እንኳን የሌለ ልጅ እሱስ በቪዲዮ ወጥቶ ነው። አንተ እኮ ፕሮፋይል ፒክቸር የለም። ተደብቀ አይከብድም አብዱ። አራጁሌም እንደዛ ነው። ተደብቆ ነው አሻራው እንዳይታይ ፊቱ እንዳይታይ። ውሳቶቻቸውም እኮ ነው የራሳቸውን ፊትና ፎቶ እንኳን ድንገት ሲወጣባቸው እየካዱ እፎይ እኮ ፀሐይ ብርሃን በማጣት በቃ ተሰቃየ፣ ተደብቆ ነው የሚኖረው ይላሉ። እንዳይት እኮ ማንም ይፈልጋቸው ያለህበትን ቦታ ብቻ አድሬስ ላክልኝ እኔ ያሳያለሁ። ማንም ይፈልጋቸው የለም። የኛ ክርስቲያን ዞር ብሎ ማያቸው ግን ፎቶአችን እንዳይታይ ከሌ እንዳይታይ ይላሉ። አንተ ክርስቲያኑ ወክራ አታውራ፣ ክርስቲያኑ ወክራ አታውራ። ማንም እናንተ ዞር ብሎ የሚያያቸው የለም። እኔ ላይ እንደዛ ልረዳው፣ ልፍለጠው፣ ልቁለጠው፣ ስጋን ብበላ በጥርሴ ስትሉ እናንተ ማንም ዞር ብሎ የሚያያቸው የለም። ማንም የሙስሊም ወንድ ደግሞ ያስባል። ማንም ዞር ብሎ ያያቸው ከፕሮፋይል እንኳን የሌላቸው እፎይን ፈሪ ይላሉ ማለት ነው። ሪስኩ ሰዱ ስ እንደኔ ያውም እለት ዕለት አርድሃለሁ እያላችሁኝ ማለት ነው። ኤኒዌይስ ይህን የማደርገው ደግሞ ምንድነው እሱ የእስልምናን ፍሬ እናንተ ሰማችሁት። አሁን ክርስቲያን እንዲወክል አይችልም። ስንት አባቶች ስንት አንተ ሰው አንድነት የኖረ በፍቅር አንተ በድርቅና እኮ ነው ሜታር ነው ከፍ አድርጌ ልለጥፍህ። አንድ መረጃ በጠይቅህ እንደ ነብይህ እንደሆንክ አሳይሃለሁ። አራግፌ ልክህና ከአይሁድና ክርስቲያኖች ጋር ትከራከሩ፣ ሲጠይቋችሁ ዝም በሉ እንዳለው ነብይህ ነው ማደርገህ። ስለዚህ ቴኬር ምናልባት አንዴ ነብያቸው ከተናገረው እውነት የሚመስለኝ የእነዚህ ሰዎች የአይናቸውና የጆሮአቸው ቦታ ሳይቀያየር አይቀርም። ነብያቸው የአይናቸውና የጆሮአቸው ቦታ ተቀያይሯል ብሏቸው ነበር እና ተቀያይሮ ነው እንዴ በአይናቸው እየሰሙ በጆሮአቸው እያዩ መሰለኝ መግባባት የጠፋው። እንደው ስሙበት ጆሮ ነብያችሁ እንዳለ የጆሮና ያን ቦታ አልተቀያየርም። በእርግጥ ዋሽቷል። ጆሮ ልሰማበት፣ ሁለት ጆሮ አንድ አፍ የተሰጠ ደግሞ ሰምተለት ብዙ ሰምተህ ጥቂት ልትናገርበት ነው። ስለዚህ ተረጋጋ። ስድብ ጥሩ አይደለም። ሃይማኖትን ነው የምታሰደው። አብሬ እናትህ እንደናንተም ከፈለግ እናትህ ተበደ። አሁንም አየው በአይኑ እየሰማ በጆሮ ነው የሚያወራው። ይልሽ የእስልምና ፍሬ የኡስታዞቹ ፍሬ እና አቡበከር ያፈሯቸው
አንተ ሃይማኖቶችን ልትወክሉ አትችልም። ስድብ ነው። እንሰዳደብ፣ እንበሻሸቅ እንጂ ዝም ብለህ ሃይማኖት እኔ እናንተ እንበሻሸቅ። እስቲ ወንድ ነህ እኔ እናንተ እንበሻሸቅ እንጂ እስቲ ከሃይማኖት ውጪ ተበሻሸቅ። እናንተ ያለ አቅም ይሄ ነው መበሻሸቅ። እንረጋገም ብሏል ነብይ። እንካ ሰላምታ እናንተ ተቀበለ እንበሻሸቅ እንደዛ ያለን እንጂ ሃይማኖት አትጥራ። አንደኛው ኡስታዝ እኔን ድብድብ ጠርቶኛል። አይታችኋል አይደለም? እንካ ሰላምታ እንባባል እንጂ ሌላ በሽሽቅ እንጂ ከፈለክ እንጂ እንደዚህ በሃይማኖት መንገድ አትምጣ። እንተ ሃይማኖት እውነቴን ነው የምልህ። ኦርቶዶክስን አፌን ሞልቼ ረሚታ ያንተ የባሰ አንተ ደግሞ ጭራሽ ብረት እየገፋህ አላክለትም። ያ እኔ እኮ ፈረም አልኩት። በቃ ደምህ ቢፈስ ስላልጠጣ እንደ ሳባዎቹ ከራበኝ ሪሲዲንግ ውስጥ ገብቼ ስጋህን ላልበላ። ምክንያቱም ስጋ መብላት ይቻላል የሰው ስጋ ብሎ ከዚህ ከዓመት በፊት ስላለ ስጋህን ላልበላ ደምህን ላልጠጣ ብለህ ፈርም አልኩት እኮ። አጅሬ ደግሞ እንካ ሰላምታ ደግሞ አሁን ደግሞ እንካ ሰላምታ ደግሞ ማጥናት እንጀምር። እንደ ሀዲሳችሁን ማንበብ ሳያንስም ደበላ እንደ ምናምን እዚህ ደግሞ ቁጭ ብለን እንደገና ሌላ ጫጫታ። ያ ኡስታዝም አካውንት ሸጠ አላዋጣው፣ ሰው ነቃበት። አሁን ደግሞ ሪንግ ውስጥ መጣ። እንደ ፋይት እናርጋለኝ እኮ ሊትራሊ አሳያቸው ቃል ያላዩት ካሉ 100,000 ሲሞላ ይሸጣል። 100,000 ሲሞላ ይሸጣል አካውንት። እሱ አላዋጣው። ካልተደባደብን እኮ አለኝ እኮ እንስ ግባ ቆስጤ ኦኬ። አንተ የሰራበትን አሳያችሁ ነበር። ቆስጤ ጋር ልግባ። እሺ ቀጥሉ። በቃ አሳያችሁ ዩቲዩብ ላይ ማለት ነው። ይሄው ይሄንን ቪዲዮ ግቡና እዩት። ይሄኛው ቪዲዮ ወደ 7.8 ኬ ቪው አለው። 2 ቀን ከተለቀቀ ይሄን ቪዲዮ ግቡና እዩት። በደንብ እዩት። እንግዲህ ግብዣ ተደርጎለት ነበረ ቪዲዮን እንድናየው። ቦስንም በዛው ታዩታላችሁ ትላለህ። ምን አይነት ቢልደር እንደሆነ መልስ በደንብ ተሰጥቶበታል። በቂ መልስ። በእውቀት ማሸነፍ ሲያቅት እንግዲህ ያው እንደ እስልምና እንደለመደው ነው፣ በጉልበት ነው። እናት ለምንድን ነው ይሄ ሆኖ ከተባለ ሪያዱ ሳሊ ላይ መሐመድ ራሱ ሲጠየቅ አይወድም ነበር። አለኮ ነና አዳምጠኝ ማውራት ነው ይሰማል እንዴ? ያወራ ነበር አልሰማውም። ቦስ ቪዲዮን አሳየናል። ኦኬ ፕሌይ ልበለው። አይ ሄደው እንዳዩት ብዬ እኮ ነው። እሺ የእሱን አሳየናል። እሺ ከዛሬ ዓመት ምናምን በፊት ሰው ስጋ መብላት ይቻላል መጽሐፍ ቅዱስ ላይ ብሎ አፉን ከፍቶ ለጥፌ ጥየው ባይዘው በሱ ቪዲዮ ብዙ ሙስሊሞች ከእስልምና ወጥተዋል እና በጣም መረበሽ ተፈጥሮ ነበረ። መብላት ይቻላል የሚለውን ገድሎ የሚለውን እንዳለማመን ከመቃብር አውጥቶ ነው የሞተ ነው የሚለው ላይ ሞር ፎከስ አድርጎ ነበረ እና ከመቃብር አውጥቶስ እንዴት ነው የምንበላው ብለው ብዙዎች ዘግኗቸው ማለት የሆነ ባለትዳርማ ነበሩ እና በፊት ሄድ መለስ እያለ ነበረ ባለትዳር ሆኖ እና እሱ አጋንንት ጋር በተያያዘ ነው ብዛት እስልምና ቻሌንጅ ያደረገው ነበረው። አይ እንደዛ ስትል አስታውሶኝ ነው። አንድ ልጅ እንዲሁ አንድ ሙስሊም ልጅ እንዲሁ እኛ ላይቭ ላይ ስናወራ መሐመድ አዋቂ ሰዎችን ጡት አጥቡ ብሎ ያዘዘውን ግራ ገብቷት ሄዳ ኡስታዞቻቸውን ጠየቀች። እንዴት ነው ነብዩ፣ እንዴት ነው ትልቅ ሰው ጡት መጥባት ያለበት? ይሄ ነገር እንዴት ትክክል ሊሆን ይችላል ብላ ሄዳ ኡስታዞቹን ስትጠይቅ እንደዛ አይደለም አሏት። እና እንዴት ነው ትላለች። አልባ እንድትሰጠው ነው እንጂ ከራሷ ጡት በአፉ ሄዶ እንዲጠባ አይደለም የታዘዘው ብለው ማስተካከላቸው እኮ እነሱ እና እንደዛ ነው ብለው አርማ ላኳትና ልጅቱ ምን ሆነዋል ኡስታዞቹ አለች። እንዴ ታልቦስ ቢሆን ትልቅ ሰው እንዴት የሰው ወተት ይጠጣል ብላ የሚያስተውሉ ሙስሊሞች አሉ እንደዚህ አንዳንዴ። እና የኛውም ላሰማችሁና የቆስጤን እስኪ ሪንግ የተጠራበትን ቪዲዮ ስሙት። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሙስሊሞች በመጽሐፍቶቻቸው መሸማቀቃቸው ጨርሰው አሁን ከኛ ጋር ዲቤት ማድረግ ስላልቻሉ ኑ እንደባደባችሁ እያሉ ነው። ተመልከቱት። ይሄን ኡስታዝ
ለሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድን ነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድን ነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው ፈርሞ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ። ይህ ግለሰብ ማለት ነው ክራቸው ሰው ግን እንደዚህ አይነት ቪዲዮ ፖስት ሲያደርጉ በእውነት እንደዚህ አይነት ቪዲዮ ፖስት ሊያደርጉ ሲሉ የሚያማክራቸው ሰው የለም ወይ አልኩኝ። የዛሬ ዓመት ተወያይ ብለው አስጨንቀውት ነበር እና አልወያይም። ዩቱብ ላይ ሰርቼበታለሁ። በዚህ ሰውን አርዶ በመብላት ጋር በተያያዘ ሙስሊም ከተራበ ሰው መብላት ይችላል የሚለውን ለጥፌ ስጥለው ካመነ በኋላ ወደ 3 ዙር ነው የተሰራራ ነው። 3 ዙር አካባቢ ይመስለኛል። ምላሽ በጣም ተሰጣተን ነበር። በጣም ሆት ነበር። የዛሬ 2 ዓመት ምናምን ካስታውሳችሁ መጀመሪያ ላይ የሞተ ሰውን መብላትን አመነ ይቻላል የሚለውን፣ በኋላ ላይ ደግሞ እንትን ከመቃብር አውጥቶ መብላትም እንደሚቻል አመነ። የሞተን መብላት አንድ ሙስሊም እየሄደ ክርስቲያን ሆነ ሰንበዲ ሞቶ ካገኘ እሱን መብላት እንደሚቻል፣ ከዛ ደግሞ ከመቃብርም ሬሳን አውጥቶ መብላት እንደሚቻል፣ መጨረሻ ላይ ግብዣ ለኔ ያቀረበልኝ 3ኛ ላይ አንተስ አትበላም እንደ አይነት ስታፍ ጥያቄ ያቀረበ ቪዲዮን ሰርቼበታለሁ። ዩቱብ ላይ ያለውን እዩት። ከዚህ በፊት ምላሽ የተሰጣጠነበት ጋና የሞተ ብቻ ነው የሚበላው፣ ነፍስ አይበላም አደም። ስለዚህ ከዛ በኋላ ነው እንደ እስልምና አስተምሮ የሞተን ብቻ ሳይሆን ከመቃብር አውጥቶ ብቻ ሳይሆን ገሎ አርዶ መብላት ይቻላል የሚለውን ቻሌንጅ ሳደርገው ዲቤት ግባ ተባለ። ክርስቲያኖቹም ዲቤት አድርጋሉት፣ ሙስሊሞቹም ተንጫጩበት፣ ዲቤት አድርጋሉት። ከዛ እኔ አልወያይም ቪዲዮን ስሙት፣ እዛ ያለ እኔ ክርስቲያኖችም ሙስሊሞችም ተወያይ እያላችሁ ነው። እኔ አልወያይም ማለት ዛሬ 2 ዓመት ምናምን አካባቢ እና እኔ ካመነልኝ በኋላ ተውኩት። አሁን ግን ከ2 ዓመት በኋላ ረሳስቶ እና ፋይት እንግባ ውይይት አልፈልግም፣ ለአቅመ ውይይት አልደረስኩም ማለት አሁን የዛሬ ዓመት ቀጥቅጬ ያሳመንኩትን አሁን ከ2 ዓመት በኋላ እና እንደባደብ አለኝ ማለት ነው። ይመቸው። ኤኒዌይስ ወደ ቶፒካችን እንመለስና ዛሬ ትንሽ አውቶ ቶፒክ ወጥተናል። አይ ነው እሑድ ሰንበት ስለሆነ ትንሽ ሪላክስ እናድርገው እዛውን ብለን ነው። አማላጅነት ልንገርህ እስኪ ስለ አማላጅነት። እሺ ምንድነው ስለ አማላጅነት የምንነግረኝ? የነብዩ መሐመድ ሸፋ እንዴት እንደሚሆኑ ልነግርህ ነው። ሱራ 651 አካባቢ ወይም 72 ላይ ሸፋ የሚሆነው አላህ ብቻ ነው። አላህ ላሻው ሰው ነብዩ መሐመድን ፈቅዶላቸዋል። አላህ ለመረጣቸው አላህ ብቻ ነው ይላል ቁርአኑ። ቁርአን ላይ መሐመድ ሸፋ ይሆናል የሚለስተኝ የነብዩ መሐመድ አማላጅነት ብቻ ሳይሆን ነብዩ መሐመድ አንድ ሰው ብቻውን አሉ። አንድ ሰው ብቻውን ጥያቄ ለአካባቢ ላለ ሰው ማለት ነው፣ ለጎሳ ላይ ላለ ሰው ሸፋ መሆን ይችላል። ከአላህ ጋር ያለ ኮንታክት ቀረቤታ ማለት ነው። ገብቷል? አዳ ብርቅ ነው እንደ ብልትህ ራሱ ሸፋ ይሆናል እኮ በቂያማ ቀን ብልትህም ይመጣል እኮ። መሐመድ እና ያንተ ብልት ምንድን ነው ልዩነታችሁ? በቂያማ ቀን እያንዳንዱ አካላቶች ሸፋ ሊሆን ይመጣል። ጥቁሯ ድንጋይም ትመጣለች። ሸፋ እጅ እግራችን የሰራውን ሁሉ ያወራል። ኮጋዳ እጅ እግርህም ብልትህም ሸፋ የሚሆነ ከሆነ ለአንተ የሚመስል እንትን ሊል ከመጣ ያንተ ወሸላና መሐመድ ልዩነት የላችሁም። የኔ ፖይንት እሱ አይደለም። አሁን እኔስ እሱ ጋርም ከሄድክ ግን ልለጥፈ ትስማማለህ? ቡሃሪ 47:12 ክፈትልኝ። ክፈች አንበሳው አበሮ አከፍችም ይከፍትልሃል። ቆይ ተረጋጋ። ትላልከኝ ቡስ 47:12 እሺ
መጽሐፍ ደርድረህ እንዳነበበ ሰው አንዷንም አላነበብኩም እኮ። ላሳይ ከዚህ ውስጥ ብጠይቅህ የምትመልሰዋለህ? ኪቦርዱ የተባልሽውን ትመልሰዋለህ ወይ? እሺ ለማንኛውም በኋላ እንገናኛለን። 47 ስንት ላልከኝ? ሶሪ በጣም ይቅርታ 12 14 እና 12 አንድ ነው። 14 እኮ ያልከኝ እኮ ሳሳይ እኮ ዝም አልክ። ለዛ ነው። ተስማሙ። አይሻ እና ከድጃ አይደለንም። አይሻ እና ዜነብ አይደለንም። ሶሪ ነብይ እነሱን እንኳን ማስማማት ሳይችል ነው የሞተው። ነብዩ መሐመድ ይኸውልህ፣ አስታዋሽ ባስታወሳቸው ቁጥር ሰላም ይስፈን፣ ዘንጊ በዘነጋቸው ቁጥር ሰላም ይስፈን፣ እንዳንተ አይነት ሰው በሰደባቸው ቁጥር ሰላም ይስፈን። ሚታርግ ፕሊስ ነብዩ መሐመድ ሰላም ሚታርግ። እሺን ክፍል አርዲ ቀጥል። እሺን አንብብና እንደፈሰርልን ትንሽ ከፍ አድርግለት፣ ወደ መሀል አድርገው። ኦኬ ረጅም ስለሚሆንብህ ከእንትኑ ጀመር። ዩ አር ዘ ፋዘር ኦፍ ምናምን። ቆይ እስኪ ትንሽ ዝቅ አድርግልኝ። ተቆርጦ ነው እኔ ጋ ያለው። ያ ጎቱ አደም ከሚለው ጀምራ አድርገው። ኦኬ አቡ ሁሬራ የዘገበው ሀዲስ ነው። ሙባረክ ምናልባት ቡኻሪ 4712 ነው። ወደ አደም ሂዱ የሚል some people will say to some others go to Adam ተምራል። እንግሊዘኛ ታረጋለህ? አማርኛ አድርግልኝ እኮ ልተረጉምልህ ነው። አንብቤ አማርኛ አድርግና ተርጉምልኝ። ኮንሶናንት ታረጉ። አማርኛ ካረኩትማ ወደ ምን ተረጉመዋለሁ? አማርኛ አድርግና ተርጉም። አማርኛ አድርግና አንብብልኝ። እሺ አንዴ ቆይ። አማርኛ ከሆነማ ምንም ትርጉም አያስፈልግም። እሺ ዝቅ አድርግልን፣ በቃ ዝቅ አድርግልን። ቆይ ከሙሳ ጀምረ ከእንትን አድርግልን፣ ከኢሳ where it is ኦኬ ሰኖፍ ቆይ ከማይሰሩ ነው ምንተሚል ማይ ሎርድ እንትን አታርገበት ማይሰሩት እንጂ ለምናን ትቀበላለህ አንተ እየታየኝ አንተ ዝም በል። ጭንቅላት አልባ አካል እኔ አምላክ አይደለሁም እኔም ተከታዮች ማይም ናቸው ብሏል። እኔ ማይም አይደለሁም። ከሙሳ አድርገና ጀምረ ጎቱ ከሚለው ጀምረ ጎቱ ሰሞን ኤልስ ጎቱ ጂሰስ ከሚለው ጀምረ አድርገው ፕሊስ። አንተ አትረብሸኝ እስኪ። ኦኬ ጎቱ ጂሰስ ወደ ኢሳ ሂዱ ይባላሉ ሰዎቹ። ሶ they will go to ኢሳ and say ኦ ኢሳ you are Allah's messenger። ከዛ ሰዎቹም ወደ ኢሳ ይመጡና ኢሳ ሆይ አንተ ያላህ መልእክተኛ ነህ። አረበኛ አድርግ፣ እንግሊዘኛ ለምን ታደርጋለህ? ፕሊስ በእናታችሁ ደናቁርት ናቸው። አንደኛው አማርኛ ካልሆነ ይላል፣ አንደኛው አረብኛ ይላል፣ አንደኛው እንግሊዘኛ ይላል። ያው አረበኛ አድርግ፣ እንግሊዘኛ ለምን ታደርጋለህ? ይሄ አንተ ከተደረደሩት መጽሐፎች ጠይቀኝ የለ ከዚህ ከተደረደሩት ውስጥ በአማርኛ ደግሞ ያነብልሃለሁ። አረበኛ አረብኛውንም ታነባለህ። በቃ ተረጋጋውን እሱ ጨርስ። ቀጥል። አትፍሩት ግን እንግሊዘኛውን ይሄን ያህል ምንም እንትን አይደለም። ማስረጃውን ስለሰጠናችሁ በነገራችን ላይ እኛ ስንተረጉም አሳስታችኋል የምትሉ ከሆነ እናንተ ራሳችሁ ተከትላችሁ ማንበብ ትችላላችሁ። እንዲያውም ይሄ ጥሩ አጋጣሚ ነው ለእናንተ። አያችሁ ስትዋሹ ያዝኳችሁ ብላችሁ ለመምጣት ማለት ነው። ኤኒዌይ ምን ይላሉ ሰዎቹ? ወደ ኢሳ ይሄዱና ኢሳ ሆይ አንተ ያላህ መልእክተኛ ነህ ይሉታል። So they will go to Isa and say, "Oh Isa, you are Allah's messenger and his word which he sent to Mary." አንተ ያላህ መልእክተኛ ነህ እና የእርሱ ቃል ነህ ለሜሪ ወደ መርየም የላከው የእርሱ ቃል ነህ። ኦኬ አንድ አብዱ አንድ ጊዜ ሚውት ላይ ነው። እሺ and a superior soul created by him እና በላጭ ሆነ ምን አልከኝ? ሙባረክ ሚውት አድርግ። ሙባረክ ደግመህ ማይክ ካነሳ አስወርድሃለሁ። ኦኬ and a superior soul created by him አንተ ወደ መርየም ምንድነው
his word which he sent ወደ መርያም የላካት ቃልህ ከዛም ደግሞ በላጭ የሆንክ መንፈስ ነህ ወይንም ነፍስ ነህ መንፈስ ነህ and you talk to the people while still young in the cradle እንዲያውም በህፃናት በሚተኙበት አልጋ ውስጥ ሆነህ እንኳን ሰዎችን ያናገርክ ነህ please intercede for us with your lord ስለዚህ እባክህን አማልደን ከአምላክህ ጋር አማልደን እባክህን ብለው ሰዎቹ ይጠይቁታል ከዛ ልቀጥል ፎይ ቀጥል እስከ መሐመድ ድረስ okay don't you see in what state we are ያለንበትን ሁኔታ አታይም እባክህ አማልደን ይሉታል ኢሳ will say ኢሳም እንደዚህ ይላል my lord has today become angry ዴቫ ትንሽ ከፍ አድርገው then intercede with us don't you see in what state okay ለምታቀርቡት እንግሊዘኛ የምታነቡት ሰውን ትችላላችሁ እንድትባሉ እንዴ አማርኛ አርጉ ሙባረክ እስኪ አንድ ጊዜ okay the prophet and የቱ ጋር እንዳረኩ I don't know Deva Jesus will say my Lord has today become angry as he has never become number 1 please intercede for us with your lord don't you see okay ሄውና please intercede for us with your lord ከአምላክ ጋር አማልደን ያለንበትን ሁኔታ አታይም ወይ ይሉታል ኢሳ will say my lord has today become angry as he has never become before nor will ever become thereafter ኢሳ ምን ይላቸዋል ለሰዎቹ ጌታዬ ዛሬ ከዚህ በፊት ተናዶ በማያቀበት ሁኔታ ተናዷል ከዚህ በኋላም እንደዚህ አይናደድም okay ኢሳ will not mention any sin but will say ኢሳ ምንም ኃጢያትን አይናገርም ነገር ግን እንደዚህ ይላል myself go to someone else በእኔ ይላቸውና ሰዎቹን ሂዱ ወደ ሌላ ሰው ብሎ ያዛቸዋል ለሰዎቹ አማልደን ይያሉ እየተማጸኑ ያሉት ሙስሊሞችን ማለት ነው go to someone else go to Muhammad ወደ መሐመድ ሂዱ so they will come to me and say ከዛም በኋላ መሐመድ ወደ እኔ ይመጡና ሰዎቹ እንዲህ ይላሉ ብሎ ይናገራል thank you በደም አስተውሉ ይሄ ሐዲስ ላይ ሸፋ ጋር በተያያዘ ቅድም ስላነሳው ነው መሐመድ አማላጅ ይሆነናል በዚህ ምክንያት የበላይ ነው አለ አደም ኃጢያቱን ይናገራል ሙሳ ኃጢያቱን ይናገራል ሁሉም ኃጢያታቸውን ይናገራሉ ኢሳ ግን አንድም ኃጢያት የለበትም ኃጢያት የለውም ሸፋ መሆን ግን አይችልም ለምን ኃጢያት አልባ ሆኖ እንደውም አላህ የዛለ በጣም ይናደዳል ኢሳ እንደሚገልጸው አስቀድሞም ተናዶ ያውቅም ከዛ በፊትም እንደዛ አይናደድም ዋይ ምክንያቱም አላህ ኃጢያት ነው የሚወደው I think say Muslim ምክንያቱም ሸፋነትን የጠየቀው ስለጠየቀ ለምን እንደቀረበ መጣላለሁ ሳይ ሙስሊም 767 ላይ ኃጢያትን የሚወድ ስለሆነ ስለዚህ የግድ እንትን የሚያደርግ ስለሆነ አላህ ማለት ነው አሁን ኃጢያት የሌለውን ግን ያበሳጨዋል በጣም ይናደዳል አንድ ኃጢያት አልተጠቀሰም ከነቢያቶቹ እንዳለ ከተዘረዘሩት ያላህ ቃሉና መንፈሱ የተባለው ኢሳ ብቻ ነው እዛ ሐዲስ ውስጥ መሐመድ የበላይ የሆነበት በምንድን ነው እሱ እዛ ክፍል ላይ ቀድሞ የሰራው ኃጢያቱ ስለተማረለት ወደፊት የሚሰራው ኃጢያት ይቅር ስለሚባልለት ሃው አደም በገነት በእነሱ ምክንያት ስለወጣ ማማለድ አልቻለም ኢሳ ምንም ኃጢያት የሌለበት ማማለድ አልቻለም በእስልምና ሁሉም ነቢያት ኃጢያት አልሰሩም ኃጢያት አዳምጥ አልሰሩም ይለኛል እንደ ከገነት የወጣው አደም በእኔ ኃጢያት ምክንያት ነው አላማለድም ያለው እኮ እዛ ነው መጽሐፍቶቻችሁን አንብቡ ቅድሚያ እዚህ ከመግባታችሁ በፊት ሰላም እፎይ እንዴት ነህ ይቅርታ አንዴ ማውራት ትችላለህ ቀጥይ እዚህ ላይ ነው ወይንስ ቶፒኩ ላይ
እዚህ ላይ ወይንስ ቶፒኩ ላይ? ደስ ያለሽ ላይ አርጊው አርጊ። በደንብ ሰምተሽ ስለነበር ወጣሻል። አሁን ለተናገረው ልጅ ግን ኃጢአት ማንም አልሰራም ላለው ራሱ ሀዲስ አሁን ያነበብነው ሀዲስ ላይ ሌሎቹ ነቢያት ኃጢአት ሰርተው ኢሳ እንዳልሰራ ግን 30 ሰከንድ ላሳያቸው። አንዴ ትልቁ ላይ አድርጌ መልሰ ዴቭን ታስተልቀዋለህ። ራሱ ሀዲስ አሁን ስለከፈትኩት እንዲያውም ጥሩ ነው። ቅድም አሁን የጠየቅከው ልጅ ሌሎቹ ኃጢአት አልሰሩ ማንም ኃጢአት አልሰራም ላልከው ሰዎች በቂያማ ቀን ሄደው የሚያማልዳቸው ሰው በሚፈልጉ ጊዜ ሙሳ ጋር ይሄዳሉ። ለምሳሌ መጀመሪያ አደም ነው፣ የሆነ ሰዓት ላይ ሙሳ ጋር ይሄዳሉ ብቻ። ከዛ ተመልከት ምን እንደሚል ራሱ ቡኻሪ ነው የከፈትኩት 47:12 ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም ደግሞ አብላጫን ሰጥቶሃል ከሌሎቹ ነቢያቶች፣ ምክንያቱም አንተም በቀጥታ ስላልናገረ፣ ስለዚህ እባክህን አማልደን ብለው ይጠይቁታል። ከዛ በኋላ ሙሳ ደግሞ እንደዚህ ይላቸዋል፣ አላህ ዛሬ የበለጠ ተናዷል ከሌላ ጊዜ በበለጠ፣ ከዚህ በኋላም እንደዚህ አይናደድም። እኔ ሰው ገድያለሁ፣ whom I have not been ordered to unalive፣ እንድገድል ያልታዘዝኩትን ሰው ገድያለሁ፣ ኃጢአተኛ ነኝ እያለ ነው ሙሳ ራሱ በእናንተ። ከዛስ በእኔ ብሎ ጎቱ ሰማንልስ ጎቱ ኢሳ፣ ሂዱ ወደ ሌላ ሰው ወደ ኢሳ ሂዱ። ሌሎቹ ሁሉ ኃጢአትን ጠቅሰው ነው። በነገራችን ላይ የአደምንም ላሳያችሁ አብርሃምንም ላሳያችሁ። ለዛ ነው የኢሳ ግን ኃጢአቱ አልተጠቀሰለትም። ይኸው ተመልከቱ። ወደ አደም ሂዱ ተብሎ so they will go to Adam and say to him you are the father of mankind። ወደ አደም ሄደው አንተ የሰው ልጆች ሁሉ አባት ነህ፣ አላህም በራሱ እጆች ፈጥሮሃል፣ መንፈሱንም እፍ ብሎብሃል፣ ስለዚህ አማልደን ብለው ይማጸኑታል። ከዛ በኋላ አደም ምን ብሎ ይመልስላቸዋል? he forbade me the tree but I disobeyed him። አላህ ከዛፉ እንዳልበላ ከልክሎኝ እኔ ግን በልቻለሁኝ፣ እኔ ግን ትእዛዙን ተላልፌያለሁኝ ይላቸዋል አደምም ወደ ኑህ ይለካቸዋል። ይኸው ከኔ ሂዱና ወደ ኑህ ሂዱ ይላቸዋል። ኑህም ሂድ አማልደን ብለው ሲጠይቁት ምን ይላል? he will say to them my lord blah 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 nor will ever become thereafter I had the right to make one definitely accepted invocation and I made it against my nation። ኑህም እንዲሁ የራሱን ኃጢአት ይጠቅስላቸዋል። ከዛ ደግሞ ኢብራሂም ይመጣል። ኢብራሂም ጋርም ሲሄዱ ኢብራሂምም እንዲሁ የራሱን ኃጢአት እኔ ኃጢአት ሰርቻለሁ። ሙስሊሞች ይህንን ልብ ብላችሁ ያዳምጡ። ነቢያት ኃጢአት አልሰሩም ለምትሉ ኢብራሂም በነገራችን ላይ በቁርአን ላይ ራሱ ጣዖት ያመልክ እንደነበረ ተቀምጧል አይደል? ፀሐይን ያመልክ ነበር፣ ጨረቃን ያመልክ ነበር፣ በእናንተ እምነት ማለት ነው። ከዛ ኢብራሂም ምን ይላቸዋል? እኔ ኃጢአት ሰርቻለሁኝ፣ ሂዱ ወደ ሙሳ ሂዱ ብሎ ኢብራሂም ያዛቸዋል። ሙሳም እኔ ሰው ገድያለሁ ሂዱ ብሎ ኢሳ ጋር ሲልካቸው የኢሳ ግን ምን ብሎ ተቀመጠ? አያችሁ he has never become before so Isa will not mention any sin። አያችሁ ኢሳ ግን ምንም ኃጢአት አይጠቅስም። ለምን? ምንም ኃጢአት ያልሰራ በእስልምና እንኳን ኢሳ ብቻ ነው፣ ብቻና ብቸኛው። የሌሎቹ እንዳለ ኃጢአታቸው ተቆጥሮ ኢቭን መሐመድ እንኳን ሳይቀር መሐመድ በቁርአን ላይ ያለፈው ኃጢአትና የወደፊቱ ኃጢአትህን ይቅር እልሃለሁ ተብሎ በቁርአን ተቀምጧል። ስለዚህ ኃጢአተኛ ነበር መሐመድ እንኳን። ኢሳ ብቻ ነው የሚለውን ይሄው ከሐዲሳችሁ እኛ አይደለም ያለው። እሺ ይሄንን ለትምህርት እንዲሆናችሁ ነው የያዙት። ያ ቴንክ ዩ። ኃጢአት በአማርኛ ማቅረብ ይቻላል ከተፈለገ። አማርኛውም ላይ አርዲ እንዳቀረበው አቅርበውታል። አስፈላጊ ከሆነ ነው። ኃጢአት አልሰራም የሚለው ብዙም የሚያስኬዳቸው አይደለም። እጅግ ብዙ ሀዲሶች ስላሉ ማለት ነው፣ ብዙ ቦታ ላይ ስለተጠቀሰ። እኔስ ሙስሊም
ሙስሊም ይሰማሻል? ሙስሊም ጋር አፍራህ በላት እስኪ። አፍራህ 0096 አፍራ የጠፍተሽ ነው። ኦራይት አብዱ ሙስሊም ላስወርደሽ ነው በቃ። ኦራይት ሜይ ቢ አርጊው ማድረግ የሚችላለ ማወገት የሚችላለ ነው። እኔ ሞግታለሁ። እንደ ጥያቄ እንደ ሙግትም እንደ ጥያቄ ላድርገው። ሱራ 82 19 እስቲ ያርድ ከቻልክ ትልቅ